ጌታ ኢየሱስ ለዘላለም የተባረከ ይሁን። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። አጠገባችሁ ውሃ ካለ አብረን እንጸልያለን። መጽሐፍ ቅዱስ ዘፍጥረት ምዕራፍ 1 ቁጥር 3 ላይ የእግዚአብሔርን መንፈስ በውሃው ላይ ሰፎ ነበር ብሎ እንደሚል በአጠገባችሁ ባለ በየትኛውም ውሃ ላይ የእግዚአብሔር እጅ እንዲመጣ ጸልያለሁ። በተለያየ መንገድ በተለያየ ችግር በሆዳችሁ ውስጥ በጤናችሁ ውስጥ በትዳራችሁ ውስጥ በተለያየ ቋጠሮ ስላላችሁ ሰዎች አሁን እጸልያለሁ። እግዚአብሔር የተዘጋ በር ይከፍታል። የጨለማ ሥራ በጌታ በኢየሱስ ስም ይፈርሳል። እንደሚታወቀው በውሃ ላይ የሚጸለይበት ብዙ ጊዜ ምስክርነቶችን ሰምተናል። አሁን ደግሞ እንጸልያለን። በተለያየ አረብ ሀገር፣ አሜሪካ፣ አውሮፓ፣ ሳውዝ አፍሪካ ልዩ ልዩ ሀገራት ላላችሁ ሁሉ አሁን እጸልያለሁ። በጌታ በኢየሱስ ክርስቶስ ስም እጃችሁን በውሃ ላይ አድርጉ፣ ተዘጋጁ። አብረን እንጸልያለን። የተዘጉ በሮች አሁን እንዲከፈቱ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር እጅ በእናንተ ላይ እንዲመጣ ጸልያለሁ። ከየትኛውም ካላችሁበት ከየትኛውም ደዌ ነፃ እንድትወጡ በጌታ በኢየሱስ ስም ጸልያለሁ። በልዩ ልዩ ቀንበር ውስጥ ያላችሁ፣ በልዩ ልዩ ስርዓት ውስጥ ያላችሁ አሁን እጃችሁ ላይ ባዘጋጃችሁት ውሃ እጸልያለሁ። ቀንበር የተሰበረ ይሁን፣ እስራት የተበጠሰ ይሁን። የእግዚአብሔር እጅና የእግዚአብሔር ኃይል በእናንተ ላይ እንዲመጣ በጌታ በኢየሱስ ስም እጸልያለሁ። ማናቸውም አይነት ቀንበር፣ ማናቸውም አይነት እስራት አሁን የተበጠሰ እንዲሆን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። አባቶ ይህንን እንድታረግ እጸልያለሁ። ስፍራ የማይገድብህ፣ ቦታ የማይገድብህ አሁን በኢየሱስ ክርስቶስ ስም በእህቶቼ በወንድሞቼ ላይ ያለ የትኛውም ዘር እርግማን፣ የትኛውም ጨለማ፣ የትኛውም ሐዘን አሁን የተነሳ እንዲሆን ጸለይኩኝ። አሁን የተነሳ እንዲሆን ጸለይኩኝ። በኢየሱስ ስም አጋንንት የተመታ እንዲሆን ጸለይኩኝ። በኢየሱስ ስም በሽታ አሁን የተነቀለ እንዲሆን ጸለይኩኝ። የትኛውም ጨለማ አሁን የተነሳ እንዲሆን ጸለይኩኝ። የትኛውም ሐዘን አሁን የተነሳ እንዲሆን ጸለይኩኝ። በጌታ በኢየሱስ ስም ስላደረከው ነገር ሁሉ አመሰግናለሁ። ኢየሱስ ክርስቶስ ጌታ ነው። ከዚህ ጸሎት በኋላ ምስክርነታችሁን እግዚአብሔር ያደረገላችሁን ነገር በቲክቶክ በምታዩት ሶሻል ሚዲያ ላይ ኮሜንት ላይ እንድታስቀምጡ ይሁን። ደግሞ የፊታችን ዓርብ ህዳር 12 እንደዚሁ ደግሞ ህዳር 14 እሁድ ከጠዋቱ 3 ሰዓት ጀምሮ በተገለጠ ሕይወት ቤተክርስቲያን ልዩ በውሃ የሚጸለይበት ጊዜ እግዚአብሔር መርቶን አዘጋጅተናል። ስለዚህ የተወደዳችሁ በተለያየ ቀንበር፣ በተለያየ ስራት፣ በተለያየ ቋጠሮ ውስጥ ያላችሁ ሰዎች ሁሉ በአጠቃላይ የፊታችን ዓርብ ማለትም ህዳር 12 እንደዚሁ ደግሞ ህዳር 14 እሁድ ከማለዳው 3 ሰዓት ጀምሮ በቤተ ክርስቲያናችን በውሃ የሚጸለይበት ልዩ ጊዜ ተዘጋጅቷል። ስለዚህ ወዳጅ ዘመዶቻችሁን እየጋበዛችሁ እንድትመጡ ይሁን። በዕለቱ የተጸለየበት ውሃ ለሁላችሁም በነፃ እንሰጣለን። በውሃ ላይ እንጸልያለን። እንደምታያቸው ትላልቅ የሆኑ ምስክርነቶች፣ ትላልቅ የሆኑ ታምራቶች የሚደረግበት ጊዜ ይሆናል ማለት ነው። ስለዚህ ማናችሁም እንዳትቀሩ። በአዲስ አበባና በአዲስ አበባ ዙሪያ ሁሉ ያላችሁ ሰዎች በጌታ ፍቅር እንድትመጡ ጋብዛችኋለሁ። የተለያየ ስርዓት ውስጥ ያላችሁ፣ የተጨነቃችሁ፣ ግራ የገባችሁ፣ እግዚአብሔር እንዲደርስላችሁ የምትፈልጉ ሰዎች ሁሉ በአጠቃላይ የፊታችን ዓርብ እንገናኛለን። እግዚአብሔር ቀንበር ይሰብራል። እግዚአብሔር እስራት ይበጥሳል። እንደተለመደው በቤተ ክርስቲያናችን የተጸለየበት ውሃ በነፃ ነው የምንሰጠው፣ አንሸጥም። ስለዚህ ሳትጨነቁ ሁላችሁም እንድትመጡ ይሁን። በቂ ውሃ ለሁላችሁም ደግሞ እናዘጋጃለን ማለት ነው። አድራሻችን ላፍቶ ታክሲ ማዞሪያ ጋር ባለው አቢሲኒያ ባንክ 100 ሜትር ገባ ብላችሁ ታገኙናላችሁ። እግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። እንዲሁ ደግሞ ርቀት ውስጥ ያላችሁ ሰዎች አሁን የተጸለየውን ጸሎት እመኑ። የተጸለየበት ውሃ አጠገባችሁ አድርጉ። በዚህ ጸሎት ደግሞ መሰረት እግዚአብሔር ቀንበር እንደሚሰብር እናምናለን። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ። ነብይ ሮቤል ነኝ ከተገለጠ ሕይወት ቤተክርስቲያን ሪቪልድ ቲቪ። እግዚአብሔር ይባርካችሁ።